ጎትቶሽ ከሞከረ ጩሂ። እሺ ጎትቶ ሊያስገባሽ ከሞከረ ጩሂ። ደዊ ፖሊስ ጋር ልኬልሻለሁ ሎኬሽን እና ስልኳን። በቃ እሺ ፓስፖርት ኮፒውንም እልክልሻለሁ። ያው ፓስፖርት ኮፒውንም እልክልሻለሁ። እዛ ሀገር ያለ ሰው አሁን ፖሊስ ጋር እንዲደውል እየነገርኩልሽ ነው። እንዳትገቢ لا ما تدخلين داخل انا ما تدخلين داخل انا هنا بتصل بالشرطه ما تدخلين داخل استنيهم عند الباب ታንሳልኝ ይልሽ አቡዬ ኮንታክት አድርጌ የሷን ቁጥር ነው የሷን ቁጥር ነው ኮንታክት አድርጌ وعليكم السلام اخوي وش مشكلة مدينة فيه مشكلة اتصلت بالشرطة الشرطة جاوا من شوي عندكم وبعدين مدام قالت لها بتحل المشكلة أو الشرطة قالوا لها بيرجعونها البلد فأنا أخذها عم بقول لها ارجعي البلد أبيها ترجع البلد أنت مين أنت؟ أنا أخذها أختها طيب وش المشكلة؟ المشكلة هي خبرت الشرطة اوريدي الشرطة عارفة المشكلة لا ما على هذا تكبر مواضيع والله ما في مشكلة أنا ضمان حبيبتي مدام زوجك حاول يعتدي عليها انت المدام اخبرك المشكلة اي انا مدام طيب هي اتصلت بالشرطة لان زوجك حاول يعتدي عليها هي في كلام ايوه ترى كلام خلاص ما في مشكلة لا حبيبتي ما يصير حبيبتي ما تقدرين تدمنين ممكن بكره انت لما تطلعين يصير مرة ثانية الله يخليك خليها تروح لا ضمان بعد الله انا في ضمان انا اروح خلاص مدينة سوا روح مستشفى مدينة سوا روح حمام مدينة سوا ما في خليجي انا اقول لك بس واحد اسبوع اشوفها لا حبيبتي الله يخليك انت عندك بنت يا مدام الله يخليك هي خايفة ما تقدر وانا اختها الكبيرة مو متأمنة عليها يعني ممكن يصير مرة ثانية فالله يخليك جيبي حدا ثاني وديها لمكتب او سافريها كلام بكره ودي مكتب طيب من ودي مكتب سكر مكتب ساعة واحدة طيب خليها تنام بالمخفر اليوم انا ما عندي مشكلة اختي تنام بالمخفر ايوه كلام ما مخفر ايوه خليها تنام بالمخفر ايوه ممكن توديها المخفر بس ابيك توديها المخفر انا ما في ودي يسلم المخفر يجي طيب لا مش المكتب مخفر الشرطة انا اكلم الشرطة قالوا كلم مخفر يجي شيء تمام خلاص الحين بكلم الشرطة يجي ياخذها تنام بالمخفر شكرا حبيبتي يعطيك العافية مع السلامة እሙዳዊ ፖሊስ ጋር ችግር የለውም ፖሊስ ጣቢያ ተደረህቴ ችግር የለብኝም አልኳት ችግር የለብኝም እናንተ ቤታችሁ ፖሊስ ጣቢያ ተደራልኳት በልጅቷ በቃ ራሷን ትደውል አደርጋለሁ ችግር የለም አንድ ላይ አድርጌ ኧረ ችግር የለውም እኔ የእሷን ሎኬሽን እንድሰጣቸው ማለት ነው የእሷ ማብራ መግባት አለበት እደውልላቸው ኦኬ ፍሪኩዌንሲ አድርገሽ ታጣውሽ ለሷን እንደላኩልሽ እንትኗን ማንነቷን ከጠየቁሽ እንድትነግሪያቸው ይኸው ይሄ ፓስፖርቷ ነው ሎኬሽን ልኬልሻለሁ ስልኳን ልኬልሻለሁ እሷ ጋር ትደውይና ታስገቢያታለሽ መሃል ላይ ከዛ እንዳትገቢ በር ላይ ሆኜ ብያታለሁ ፖሊሶች እንትን ይላሉ እሺ በቃ ላኪ ነው ይሉት ልኬልሻለሁ የሚያስፈልግሽን ሎኬሽን ፓስፖርቷ እና ቁጥሯ ደውይ አሁን ኒውት አድርገሽ የፖሊስ ድምጽ እዚህ ጋር መሰማት የለበትም እሷ ጋር አንዴ ከመደወልሽ በፊት እኔ አንዴ ልንገራት እንዳትገባ በጣም ልቤ ተጨነቀ ሴትዮዋ አታላ እንዳታስገባት መዲና እንዳትገቢ ለሴትዮሽ ይኸውልሽ ከሴትዮሽ ጋር ያወራ ነው ምንድነው በር ላይ ትቆም ፖሊስ አሁን እኔ ደውላለሁ ፖሊሶች ይመጣሉ እህቴ ፖሊስ ጣቢያ ትደር ችግር የለብኝም እቤት እንዳትገባ ብያታለሁ ሴትዮዋ ተስማምታለች ኦኬ ከዛም በኋላ ይኸውልሽ ሴትዮዋ ይኸውልሽ እኔ ቃል እገባልሻለሁ ሽንት ቤት ስትገባ አብሬያት እገባለሁ ከዚህ በኋላ ባሌ አይነካትም ብላኝ በፍጹም አልኳት አንቺ ሴት ልጅ የለሽም ወይ በፍጹም እኔ አልፈልግም እህቴ እናንተ ቤት እንድታደር ብያት ተስማምታለች አንቺ በምንም ነገር ተስማምተሽ ከሴትዮዋ ጋር ወደ ውስጥ እንዳትገቢ ነግሬሻለሁ በር ላይ ቁሚ አሁን ፖሊስ ይመጣልሻል ፖሊስ ወስዶሽ ፖሊስ ጣቢያ ታድሪያለሽ ወደ ኢትዮጵያ መሄድ ካለብሽ ነገ ትሄጃለሽ ካልሆነም ወደ እኔ ነኝ የምጠራው እሷ አይደለችም ሴትዮዋ አይደለችም ፖሊስ የምጠራው እኔ ነኝ አሁን አስደውልልሻለሁ እዛው ሳውዲ ባለ ሰው አንቺ በር ላይ ቁሚ ወደ ውስጥ እንዳትገቢ ነው የምልሽ
በቃ አሁን ስልክ ይደወልልሻል አልሽ። አሁን የሚደወልልሽን ስልክ አልሽኝ ስዘጋው። እሺ እንዳትገቢ፣ ማንም ሰው ነይ ግቢ ቢልሽ እንዳትገቢ። ሊጎትቱሽ ቢሞክሩ ጩሂ፣ ጎረቤት ይወጣልሻል። አሁን የሚደወልልሽን ስልክ አንሺ። እንዴ አይነካትም። ለመድፈር መሞከርን እንደቀላል ነገር አርጋይታ እኔ ቃል እገባልሻለሁ ከዚህ በኋላ ባሌ አይነካትም። ሽንት ቤት ስገባ አብሬያት እገባለሁ፣ ስትወጣ አብሬያት እገባለሁ። እኔ ደማን እኔ ዋስትና ሰጥሻለሁ ትለኛለች። እንዴት ነው ስለ ልክስክስ ባሏ እሷ ዋስትና የምትሰጠኝ? ራሳቸው ላይ ቢሆን አንዲት አረብ ሴት ላይ ቢሆን ይሄ የተሞከረው በጣም ከባድ ነገር ነው። እስከ ደም መፋሰስ ይደርሳሉ። የኛ ገላስ ግን ሲሆን ቀላል ነው። በቀላሉ ለማፊ ሙሽኪላ ከዚህ በኋላ አይነካትም። ምን ሽንት ቤትም ስትገባ ቁጥሩ ትክክል አይደለም። እስኪ እንደገና ይኸው ከኔ ጋር የምደዋወልበት ይኸው አሁን እኔ የምደውልበት እኮ ነው ማሪ። ይኸው ፎቶ አንስቼ ላክልሽ። የዋትሳፑን ይሆናል እንዴ ላኩልሽ? እኔ ራሴ ይሄኛው የዋትሳፑን እንትን ያለው ዝግ ላይ ነው የሚለው። አዎ በእናትሽ በጣም ይቅርታ። የዋትሳፑን ላኩልሽ። አም ሶ ሶሪ ሀቢብቲ። የቀጥታው ይኸውና፣ ሶሪ እሱ የዋትሳፕ ነው ቀጥታ አይሰራም። ይኸው ማሪ ላኩልሽ። አሁን የላይኛው ነው። እሺ ነው 7 ጊዜ ነው እሷ ጋር የደወልኩላት። 7 ነው ዛሬ ፖሊስ ጋር ተደር አልኳት። ፖሊስ ጣቢያ ተደር አልኳት። እሺ እንደዛ ከሆነ ፖሊስ መጥቶ ይሰዳታለች። እሷማ አንድ ሳምንት ተሞከረው ትለኛለች። እንዴት ያስችላታል? ባሏል ፖሊሶቹ ሲመጡ እቃዋን ተያዝ ንገሪያት። እሺ ቆይ መጀመሪያ ፖሊሶቹ ይድረሱ። እያወራኋት ነው ከፖሊሶች ጋር የምትወጣው። ራሱ እቃዋን፣ ፓስፖርቷን፣ ሁሉ ነገሯን ይዛ ትወጣለች። እሺ ስማቸው እንዳይጠፋ ስማቸው እንዳይጠፋ ባሏ ልክስክስ እንደሆነ እንዳይታወቅባት ነው። እዛው ፍና አድርጋ ልትይዘው። ስልኳን ቢያለ ቢዚ ይላል። ይዘዋለች። ፖሊሶች ጋር ደውላ ይሆን እንጃ። ከማን ጋር እያወራች ነው? ከፖሊሶች ጋር እያወራች ይሆናል። እስኪ አንተ በእንትን ሞክርላት። በዋትሳፕ ነው በኢሞ የምታወራት? ወንድሟ በመስመር ማውራታለሁ። ቢዚ ይላል። አንተ እያወራሃት ነው እንዴ? አላወራኋትም። ከዛ አልወጣሁ። ደግመሽ ሞክሪ። በትክክል ቁጥሩን መተሽዋል ማሬ? ሀቡዬ መትቼዋለሁ። እንትን ብሏ ቢዚ ነው የሚለኝ እኮ። ብስሚላህ ረህማን ረሂም። በመስመር ስደውልሽ ታንሽ በላት መሆናለች። አሁን ደውይላት። አሁን ደውይላት። ሀቢባ ራስሽ ደውለሽ ኮል ኮንፈረንስ ማድረግ ትችያለሽ። እኔ ሳውዲ ውስጥ አይደለም ያለሁት። እኔ ፖሊስ ጋር ብደውል እዚህ ካታር ፖሊስ ነው የሚጠራው። ማሚ አይዞሽ፣ ምንም አትሆንም። ኦልሬዲ ፖሊስ ካወቀ በኋላ እነሱም ይፈራሉ። ምንም አያረጓትም። ወደ ውስጥ እንዳትገባ ስላስጠነቀቋት አሁን ፖሊሶች ይደርሱላታል። አታስብ እሺ። ኢንሻአላህ። አንተ በጣም ጎበዝ ወንድም ነህ። ለእህትህ ደርሰሃል። ብሯን ይሰጧታል። ኧረ እኛ ስለ ብሩ አያሳስበንም። ማሚ ስንት ጊዜዋ ነው እዛ ቤት እህትህ? 2 ዓመቷ ልጨርስ 8 ወር ነው የቀራት። 2 ዓመት ሊሆናት ነው። ለዛ ነው አረብኛ የቻለችውን ፖሊስ ጋር መደወል የቻለችው። አረብኛ ቋንቋ ያኔው ብዙም አይደለች እንጂ ያኔ ድፍረት እንጂ 2 ዓመት ሊሞላ ስንት ነገር ደሞዟን እስከ መጨረሻው ወስዳለች። በየወሩ ትልካለች። ደሞዟን እንኳን ቀምተዋት አያውቁም። ያን ያክል ሰውየው ግን ምን ነክቶት ነው አሁን? መድሪ ወላሂ ቀጥታ ስታወራበት ነው እሞ የነቀላት። ተመልሳ ትገባለች። እንትን አመት ከምናምን ስትሰራ በነክቷት የማያውቅ ሰውዬ አሁን ምን ሆኖ ነው?
ጠጥቶ ነው ሰክሮ ነው ምን ነካው? እስከዛሬ ታይ ቀደም እንደዚህ እንትን ብላ አታውቅም። አንዴ ብቻ ነው ምንድነው ቤት ቆርቆሮብኛል ሴትዮ የለችው ነበር ፈርቻለሁ ምናምን አለች። ከዛም በኋላ ይኸው አሁን ነው ደግሞ ባሰበት እንጂ አትናገሪ ምናምን አለኛለች። ባይዘዌ ፖሊሶቹን ጥሩ ፖሊስ ከገጠማት እኔ እንዳናገራቸው ፈቃደኛ ከሆኑ አላህ ይኸሊኩም ወዱ ሐል መክተብ ነገ ዛሬ እናንተ ጋር መክፈር ትደርና መክተቡ ሰዷት መስራት ትፈልጋለች እላቸዋለሁ። ላላላላ ወደ ሀገሯ ነው መሄድ ያለባት ካሉ አዱ ችግር የለውም። ላፋት ምግባ ዱባይ መታ ትሰራለች። ዋናው እሷ በሰላም ሳትደፈር ምንም ሳትሆን ሀገሯ መግባቷ ነው አይደል እንዴ? ኢንሻአላህ ችግር የለውም። ሲጀመር ተውጣት እዛ ብቻ እኔ የገረመኝ የሚስትየው ዋዲ ማፊ ሙሽኪላ ከዚህ በኋላ አይነካትም ማለት ነገሩን ቅልል አድርገው ማለት ባሏ ሰራተኛ ሊደፍር መሞከሩ ነቲንግ ነው ለሷ ማለት ነው። አያማትም፣ አያናድዳትም። በእርግጥ በጣም ጮኻበት የባሏን ገበና ተሸፈነች። እቺ ልጅቱ መሞኘት እኮ ነው የገረመኝ። ታዲያ ቁርአን ስትምል እኔም በጣም ያናደደችኝ እኮ የእህትክ ሞኝነት እኮ ነው። ፖሊሶቹ ፊት ሚስትየው ቁርአን ስትምል ምን አግብቷት ነው ቁርአን የምትምለው? ቁርአን ይዛ ከዚህ በኋላ አይነካትም ምን ያለው ሽንት ቤት ስትገባ ለእኔም እኮ አለችኝ እኮ ሽንት ቤት ስትገባ አብሬያ ትገባለሁ። አንቺ ማን ነሽ ስትለኝ እህቷ ነኝ ታላቅ እህቷ ነኝ ስላት እሺ ሽንት ቤት ስትገባ አብሬያ ትገባለሁ፣ ኪችን ስትሄድ አብሬያ ትሄዳለሁ፣ ስተኛም አብሬያ ትተኛለሁ። አይነካትም ከዚህ በኋላ ደማን ሰጥሻለሁ፣ ዋስትና ሰጥሻለሁ እኮ ነው ያለችኝ። ቃሌን እኔ ዋስትና ሰጥሻለሁ። ላማፊ ደማን አልኳት። ላ በፍጹም ትደር ፖሊስ ጣቢያ ዛሬ። እሺ በቃ ነገ ወስዳታለሁ መክተብ ስትለኝ ላ እናንተ ቤት አታድርም በፍጹም ፖሊስ ጣቢያ ትሄድ፣ ፖሊስ ጣቢያ ትደር ስላት እሺ እምቢ ካልሽ ፖሊስ ደውይላትና ፖሊስ መጥቶ ይሰዳታለች። አላመነችም። እኔም ሳስባት ያመነች አይመስለኝም ባል ያደርገዋል ብላ ወር ደግሞ ተናዳባት ልትበቀላት ይሆናል። የባሏን ገበና በማውጣቷ ተናዳባት ልትበቀላት ቢሆን እንደዚህ የምትለምነኝ እንድትገባ ወደ ቤት ምን ይታወቃል? የእሱን ገበና ለመሸፈን ታዲያ እንደገና ደግሞ የባሏን ገበና ስላወጣችባት ተናዳ ልትበቀላት ቢሆን ትመለስ ወደ ቤት ያለችው ለምኮ እንደዛ ስለፈልፍ ሰምተሻታላ መጀመሪያ ላይ እንዴት ተጫጫው እንዴት እንደጮኸች እኮ ባሏ ላይ እንደመብረቅ ነው የጮኸችው። አስቡት። እኔ ፈርቻለሁ። ባልና ሚስት ተደባድበው የሆነ ነገር ተፈጥሮ ደግሞ ወይ ባል ሚስትን ጎድቶ ወይ ሚስት ባሏን ጎድታ በኋላ በእሷ ተሳቦ በአንቺ ምክንያት ነው አንቺ ነሽ ሰበባ ብለው እሷን ደግሞ ወይ የእሱ ቤተሰቦች ወይ የእሷ ቤተሰቦች የሆነ ነገር እንዳያረጓት እኮ ነው። ደውይላት እሺ እሙ እየደወለችላት ነው ብዬ እኮ ነው። እያወሩ ለፖሊስ እያስረዳች ቢሆን ስሙ ኮንፈረንስ እኮ ነው። ኮንፈረንስ አድርገው ነው። ስለዚህ እንጠብቅ። እሙ መታ ፍላወር ትልካለች። ስልኩ እንደዘጋች እሙ መታ ፍላወር ትልካለች። የት ሀገር ናት? ሪምዬ ሳኡዲ ነው ማሬ። ሳኡዲ አንዲት ልጅ መዲና የምትባል የሱ የማሜ እህት ነው መታለች። አወራዋት። ይኸውልሽ ሰዎቹ አውጥተው ውጭ ላይ ወረወሯት። ስለዚህ ሌላ ደግሞ ዱርዬ እንትን እንዳይል እዛ በር ላይ ምንድን ነው የነቀላት? አውጥተው ወረወሯት። ችግር የለውም ይወርውሯት። እነሱ ቤት ውስጥ በር ዘግተውባት የሆነ ነገር ከሚያደርጓት ውጭ አስፋልት ላይ ብትቆም ይሻላል ፖሊስ እስኪደርስላት ድረስ። ምን ነቀ ኔትወርኩ መሰለኝ። እኔ ሰው አገናኘኋት ባለመኪና ሰውዬ ማለት ነው። አንተ በአንተ መኪና በአንተ ስልክ ደውልላትና እኔ እሷን አስገብቼ እኔ ስደውልላቸው በራሷ ስልክ ነው ሎኬሽኑ የሚወርድልን፣ በራሷ ስልክ ትደውልልን አሉኝ። አሁን ከእሷ ጋር ሳገናኘው እምቢ አለኝ፣ አልገባ አለኝ። እሷ አሁን የሆነ አረብ አገኘው። የእነሱ ሁክምያ ስለሆነ አብረሽ ሼር ማድረጋችን አሁን የሆነ ሰው አረብ አገኘሁኝ፣ ነገርኩት ችግሩ ምን እንደሆነ ስነግረው እዛው መኪና ውስጥ አስገብቷት እንትን ወደ ፖሊስ ደወለላቸው። እኔ እየሰማው ማለት ነው። እስከሚመጡ ድረስ ጠብቃት ብዬው ነው የመጣሁት። ቁጥሩን እሱ አሁን እሷ በር ላይ ናት ወይስ ውጭ ናት? አዎ እነሱ አውጥተው ጣሏት እኮ የማን መኪና ውስጥ ገባች? አሁን እሷ ይሄ ሰውዬው እዛ ሰጠችኝ፣ አስቆማው ማለት ነው። አንድ ሰውዬ
ኦኬ ቅድም እኔ የሆነ ሰው እያስቁማ እንዳናገርኩላት ማለት እንዳናገርሽው ማለት ነው። ኦኬ ከዛ ጠብቃት ፖሊስ እስኪደርስ ጥለሃት እንዳትሄዳልሽ እንዳትሄዳው እኔ በእኔ ስልክ ሳይሆን በራሷ ስልኳ ደግሞ ሊዘጋ ትንሽ ፐርሰንት ነው ያለውና መኪናው ላይ ቻርጅ እንድታደርግ ለዛ ነው እኔ በቃ አማራጭ ስለሌለ ጀዋሏ ከዘጋባት የትም አናገኛትም እኮ የሰውየውን ስልክ ተቀቢው ጀዋሏ ከዘጋባት ደውልልኝ አልኩት መጀመሪያ ልወቅ መውዱን አሉ ብሏል እሷ ጋር እያወራ ነው ፖሊሶች ጋር ደውሏል እስኪ ሊያቸው ያለውን ነገር እንድነግርሽ እነሱ አስወጥተው ሰውየው አውጥቶ ጣላት ውጭ ላይ ኦኬ እንኳን ጣሏት ችግር የለውም ዋናው እዛ ቤት እንኳንም ጎትተው እንዳያስገቧት ነበር የፈራሁት ባልና ሚስት ተመካክረው ገበናቸው እንዳይወጣ ጎትተው እንዳያስገቧት ነበር የተጨነቁት ከወረወሯት ካስወጧትማ አሳይ አልহামዱሊላህ ከዛ ቤት መውጣቷን ነው እኛ የምንፈልገው ስለዚህ ልደውልላት አሁን የሰውየውን ስልክ መቀበል ነበረብሽ እኮ ሙዬ አው እሱ ስልክ ቁጥሩን ስጠኝ ያንተን ስልክ ቁጥር ስጠኝ ስለው እሱ ደግሞ ፈራ ገብቶሻል ፈራ መጀመሪያ ابغى اعرف اتصل لشرطه ابغى اعرف الموضوع علي እሺ ችግር የለውም እኔ ደወልኩላት ነው ቻርጇ እንዳይዘጋ ያ አላህ ላይን ቢዚ አለ ስልኳ መስመሯ ቢዚ ነው ይላል እየደወለበት እኮ ነው ሰውየው እየደወለበት ነው ራሱ እሺ እኮ ቻርጅ ሊዘጋ ነው ስላልሽኝ የተጨነኩት አትሊስት የሰውየው ስልክ ቢኖር እኮ ነው እዛ ላይ አርጉን ብያታ ደውልልኝ ከሷ ጋር ቁጥሩን ወሰድና ደውልልኝ ባከን የሷ ከጠፋባት ባንተ እንዳገኛት ስለው እኔ መጀመሪያ ምን እንደሆናችሁ ልወቃችሁ አለኝ ገብቶሻል ምን እንደሆናችሁ እሱ ፈራ ለህይወቱና እኔ አደራ ሴት ልጅ ካለ እናት ካለ እህት ካለ እንደው አደራ ብየው ነው ያቆመላት ቻርጅ እንድታረግ ነው አሁን ገብቶሻል እዛ ሆኖ ይደውልላታል ቻርጇ እንዳይዘጋ ነው ሎኬሽን ለምትሉ የሰዎቹ ሎኬሽን አለኝ የሰዎቹ ፓስፖርት አለኝ የሰዎቹ ቁጥር ብቻ ነው የሌለኝ ግን ኦሬዲ ሌላ እንትን እንዳይላት እዛው አካባቢ ለሾርጣው እንትን ትበል እስኪ አሁን መልሼ ነው ደውልል ትንሽ ቻርጅ ታርግ ብዬ ነው እኮ አረ በእናትሽ እንዴት ሰውየው ሲዟት ቢሄድ ከዛ ጋር በእናትሽ በምን እናውቃለን እና እኔ አንቺ ኮንፈረንስ አድርገሽ ፖሊስ ጋር ትደውያለሽ ሀገር ውስጥ ስላለሽ ብዬ ነበረ ይልሽ እኔ ያለበትን የኔ ሎኬሽን ስጭ ነው ያወቀው እሱ ቀጥታ ስደውልለት የኔ ሎኬሽን ያወቀው እሷን ሳስገባት ራሷ በቀጥታ ዳይሬክት ትደውል አለኝ እኮ እያንዳንዱ ቦታው ስለሚል ከጅዳና እዛ እንትን የሷ ኃይል እኮ ኃይል ነው ኃይል ከሆነ እዛ መርከዘ ሾርጣ አለ ቀጥታ ለነሱ በቅርቡ አለ ትደውልላቸው አለኝ ስለማይቻል ነው እንጂ ችግር የለውም ነው ገባኝ ማሬ አንድ ያው እየደወልኩላት አሁን እየጠራ ነው መዲና ደወልሽ ለምንድን ተለክሽው መዲና ምን ሆንሽ ቆይ አሁን ያለሽው የሆነ ሰውዬ መኪና ውስጥ ነው አይደለ ሄዷል ባለ መኪናው እሙ የሆነ መኪና ውስጥ ገብታለች እኮ ብላኝ ነው መኪና ውስጥ አልገባሁም ተዛወራችሁና ከሄደቹ እንስጠብቀዋል ቆመሽ ፖሊስ ጠብቂ ብሎሽ ሄደ እኔ እኮ መኪና ውስጥ ገብታ ቻርጅ እያደረገች ነው ስትለኝ ስልክሽ እንዳይዘጋ ተጨንቄ የሰውየውን ስልክ ፈልጌ ነበር የደወልኩት እሺ ሰዎቹ ሻንጣሽን ሰጡሽ ሻንጣንም ይዤዋለሁ ሰውዬ መቆጡ ዘጋብኝ ወጥቶ ዘጋብሽ እንኳን ዘጉት አንፈልግም እዛ ቤት ደግመሽ እንድትገቢ ችግር የለውም እሱ ጋር ቆሚ ፖሊስ ይመጣሻል አትጨነቂ ማሚ አንዴ አበሻ መሾር ምናምን የምታውቁስታል ፓስፖርት እጅሽ ላይ ነው አራንቶቱም ፓስፖርት ወላ ይቃማ ይሰጡኝ ችግር የለውም አይስጡሽ ፖሊስ ከፖሊስ ይቀበላቸዋል አንቺ ነፍስሽ መትረፉን ነው ማወቅ ያለብሽ ምንድነው የምታለቅሽው ማሬ አታልቅሽ ቆፍጠን በይ ልንገርሽ 8% እሺ ችግር የለውም ፖሊሶቹ ምን አሉ ፖሊሶቹ ስንት ደቂቃ አሉ እኔ ጠብቄ ተመጣጣለች ተፈቃሁን ቅድምሽ ማምጥ ይቀም አልቆይሽ ማለት እኮ ይመጣሉ በቃ 5 ደቂቃም ካልቆዩ ቅድም ሲመጡ አሁንም ይመጣሉ አንቺ ነሽ የደወልሽላቸው አይደል አዎ በእኔ ስልክ ላይ ተደወለ ከዛ አና በራ አልሻቸው አና በራ ፍሻረ አልሻቸው አና በራ ፍሻረ አልሻቸው አስፋልት ላይ ነኝ አልሻቸው አዎ አሳብን ከናሳው ምንድነው ተበራት በሩን ዘጉብኝ እና ለምን ቅድም ትራሽ ነበር በቃ ይለሻል ነበር ይርሻል በቃ
እኮ ግን ለምን ቅድም አብረሽን አልሄድሽም? ግን እንመጣለን አሉሽ መዲና ቻርጇ በቃ ቻርጇ ወደ ሱቅ ነገር ሱፐርማርኬት አካባቢ ብትሄድ አሪፍ ነበር። አልተዘጋም እኮ መዲና አሁን ዘጋ። ቻርጇ ነው 8% በዚህ ፍጥነት ያልቃል። ቤት ውስጥ በነበረች ሰዓት ምነው ቻርጅ አርጋ በነበረ። ወይኔ ጉዴ ፈላ። ምንድነው የሚሻለውን? ቻርጇ ከዘጋ በምንድን ነው የምናገኛት? እዛው ቆማ ፖሊሶቹ ይድረሱ። አካባቢ ሀበሻ ምናምን የለም። ቆይ የምታውቁት የሚያቅሰው ምናልባሽ እንዲያለ እዛ ገጠር ውስጥ የምን ሀበሻ ነው የሚኖረው? ወንድሜ ማሜ የመዳምን ቁጥር ደግሞ ሳልቀበላ እስቲ ደግሜ ልደውል። እንትን 8% በዚህ ፍጥነት ይዘጋል ውዶቼ። አይዞክ ማሜ አይዞክ። ኢንሻአላህ ፖሊሶች በሰላም ይደርሱልናል። የኔ ካርድ ነው የዘጋው። እኔ ልደውልላት። እሺ ካርድ እስከምሞላ ደውልላት። ይኸውልህ እንደምትላት ማለት ነው። የመዳምን ስልክ ስጭኝ፣ ዋትሳፕ ላይ ትላክልኝ የመዳምን ስልክ። ወይሪም ትደውልላት። እዛ አካባቢ መሾር ካለ ሲጀምር ችግር የለውም ነበር። ደውልላትና ማሜ ደውልላትና የመዳምን ስልክ ትፈልጋለች ሀቢባ ላኪልኝ በላ። ድንገት ይኸውልህ የሷ ስልክ ቻርጅ ከዘጋ ብናጣት እቺ ልጅ መዳም ጋር ደውላለሁ። እሺ ቶሎ በል። እንትን ከሌላት ደግሞ ማሜ ሰዎቹ ዋይፋዩን ካጠፉባት ደግሞ ለአንተ በቀጥታ ትስጥክ። አንዴ የመዳምን ስልክ ትስጥክና ጻፍ ለእኔ ዋትሳፕ ላይ እንድትልክልኝ። እዚህ አደባባይ ላይ እንዳትናገር የመዳምን ስልክ። አውዬ ቀጥታ ካጣሽ ግን እኔ ደውልና ላውድ አደርግልሻለሁ። ቆይ እኮ አንዴ እሱ እየደወለ ነው። ከዛ እኔም ካርድ ሞላለሁ። መስጂድ ትግባ። አዎ እዛ አካባቢ መስጂድ ካለ ጎበዞች፣ ትክክል እንደዛ እላታለሁ። አሁን ደውዬ ቆይ አካባቢሽ ላይ መስጂድ ካለ ፈልገሽ ግቢ እላታለሁ። ፖሊሶቹ ቢያጧትስ መስጂድ ሆና ስልኳ ቻርጅ ቢዘጋስ? እዛው ነው እንጂ መቆም ያለባት ፖሊስ እስኪመጣላት። ዋይፋይ ከሰራ የቤቱን ፎቶ እንደዚህ አንስተሽ ላኪልኝ ዋትሳፕ ላይ እላታለሁ። ወደ መስጊድ ከሄደችማ ፖሊሶች ያጧታል። ፖሊሶች መጥተው ያጧትና ይመለሳሉ። አፕሊኬሽን ዋይፋይ ማለካቱ እንደምንዳት ሳልነግረው ለማሚ የማዳምን ቁጥር ብቻ ነው ያልኩት። የቤቱን ፎቶ ሳልለው መስዬ ጸገነት የምትባለው ልጅ እኔ ላምጣት። ወይኔ ቆይ ማሜ ጸገነት የምትባለው ልጅ እኔ ኃይል ነኝ ላምጣት ያለችውን ሳቢያት ቁጥሯን ስጠኝ። እውነቷን ከሆነ አሁን ሎኬሽን ልክላታለሁ። ሄዳ ማምጣት ከቻለች ኃይል ከሆነች